የሩሲያ አሸናፊነት ከመቼውም ጊዜ በላይ ተቃርቧል። አሜሪካ ዩክሬን ላይ መጨከኗን የሚያሳየው ሰነድ ሾልኮ ወጥቷል። ትራምፕ ያስረቀቁት የሰላም ስምምነት ሐሳብ ዩክሬን መሬቷን ለቃ ጦሯን ቀንሳ የሩሲያን ጥያቄዎች እስከ ቋንቋ ድረስ ደርሳ ተቀብላ እንድትፈርም የሚያስገድድ ነው ተብሏል። ትራምፕ ፑቲን የጠየቋቸውን ነገሮች በስምምነቱ ላይ ማካተታቸውም ታውቋል። ይህን ተከትሎ የአሜሪካው ፕሬዝዳንት የሀገሪቱን ወሳኝ የጦር አዛዦች ወደ ዩክሬን ልከዋል። አውሮፓ በበኩሉ በዚህ የትራምፕ የሰላም እቅድ ተገልያለሁ እያለ ነው። ቴሌግራፍ ያወጣው ዘገባ ብራሰልስ ጨለማ ውስጥ ወድቋል ይላል። ይህ ብቻ አይደለም። ዩክሬን ካቡ እየተናደባት እንደሆነ የሚያሳዩ ክስተቶች ተደራርበዋል። አፍቃሪ ዩክሬን የሆኑት የትራምፕ የዩክሬን ልዑክ ከስልጣናቸው ሊነሱ መሆኑ ተሰምቷል። ይህ ደግሞ ለሚሟገቱላት ለኪየቭ መርዶ ነው ብሏል ሮይተርስ። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፊታቸውን ወደ ሱዳን ሊያዞሩ መሆኑ ተረጋግጧል። ትራምፕ እስካሁን አላየኋትም ያሏትን ካርቱም የሚያዩት በሳውዲ ምክንያት መሆኑም ታውቋል። በሌላ በኩል ትራምፕ ከአዲሱ የኒውዮርክ ከተማ ከንቲባ ጋር በአካል ሊገናኙ መሆኑን ተናግረዋል። ኮሚኒስት ነው ብለው ሲያጣጥሉት የነበረውን ዞህራን ማምዳኒን እንደሚያገኙ አረጋግጠዋል። የሁለቱ መገናኘት በጉጉት እየተጠበቀም ይገኛል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሜሪካ በዩክሬን ላይ መጨከኗን የሚያሳየው ሰነድ ሾልኮ ወጥቷል። ዩክሬንን እጅሽን ስጪ ከማለት የማይተናነሰው የትራምፕ ምክረ ሐሳብ ኪየቭን እና ብራሰልስን ክፉኛ አስደንግጧል። ኪየቭ ግዛቶቿን አስረክባ የጦሯን ቁጥር ቀንሳ ሽምቅቅ ብላ እንድትኖር የሚያደርግ ነው የሚሉም አልታጡም። ትላንት አክሲዮስ ባቀረበው ዘገባ ላይ ቀበል አድርጎ ፋይናንሻል ታይምስ የዘረዘራቸው አንዳንድ ነጥቦች አስገራሚ ሆነዋል። አሜሪካ መራሹ የሰላም እቅድ ኪየቭ ብዙ ነገሮችን እንድታጣ የሚያደርጋት ነው ተብሏል። በኪየቭ በኩል አስተያየት የሰጡት ሰዎች ይሄማ ሉዓላዊነታችንን አሳልፈው ከመስጠት የሚተናነስ አይደለም እያሉ ይገኛሉ። 28 ነጥቦች ያሉትና ኪየቭና ሞስኮ እንዲፈርሙበት የሚጠበቀው ይህ ሰነድ በትራምፕ ቁልፍ ሰው በስቲቭ ዊትኮፍ አማካኝነት ወዲህና ወዲያ እየተዘዋወረ እንደሚገኝ ታውቋል። ምንም እንኳን አውሮፓ እስካሁን ሰነዱን ያላየሁትም ቢልም ለዩክሬንም በቅርብ የተሰጣት ቢሆንም ሩሲያ ከሞላ ጎደል የሰላም ሐሳቡን ሳትቀበል አልቀረችም የሚሉም አልጠፉም። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ትራምፕና ፑቲን በአላስካ ከተገናኙና ከተነጋገሩበት ጊዜ በኋላ ምንም የተፈጠረ አዲስ ነገር የለም ቢሉም ሌላኛው የክሬምሊን ባለስልጣን ኪሪል ዲሚትሪቭ ግን ወደ ሩሲያ የቀረበ ሰነድ ሳይኖር እንደማይቀር ጥቁምታ ሰጥተዋል። አሜሪካ ለዩክሬን የጦር መሳሪያ ድጋፎችን አደርግልሻለሁ ብላ ዩክሬንን በማባበል ይህንን ስምምነት ልታስፈርማት እንደምትችልም እየተነገረ ይገኛል። ፋይናንሻል ታይምስ ያወጣው ዝርዝር ላይ አንዳንድ ነጥቦች ተጠቁመዋል። ሩሲያ የኔ ነው የምትለውና በኃይል የያዘችውን የዶንባስ አካባቢ ዩክሬን ሙሉ ለሙሉ አሳልፋ እንድትሰጥ ኪየቭ ተጠይቃለች። ይህ ብቻ አይደለም፣ ዩክሬን የጦር ሰራዊቷን በግማሽ መቀነስ አለባት ተብሏል። እንዲሁም አንዳንድ ግዙፍ የጦር መሳሪያዎችን ላለመታጠቅ መማል እንዳለባት ተነግሯታል። አሜሪካ ግን ወሳኝ የጦር ድጋፍ እንደምታደርግላት የሰላም ስምምነት ነጥቡ ላይ ተቀምጧል። ከዚህ በተጨማሪ የዩክሬን ኦርቶዶክስ ቤተክርስቲያን በኪየቭ መንግስት ሕጋዊ ዕውቅና እንድታገኝ አሜሪካ ጥያቄ አቅርባለች። እንዲሁም የሩሲያን ቋንቋ በተመለከተ ኪየቭ አንደኛው ኦፊሴላዊ ቋንቋ ልታደርግ ይገባል የሚል ምክረ ሐሳብም በ28ቱ ነጥቦች ውስጥ ተካቷል። የዩክሬን ኦርቶዶክስ ቤተክርስቲያንን በማንገላታት የሚታወቀው የዜሌንስኪ መንግስት የሩሲያ የአስተሳሰብ ቅሪት የባህል ተጽዕኖ ምንጭ ናት የሚላትን ቤተክርስቲያን ክፉኛ እያጠቃ ቆይቷል። ቭላዲሚር ፑቲን በጠየቁት ጥያቄ መሰረት በዩክሬን የሚገኙት ኦርቶዶክሳውያን መብታቸው ተከብሮ ቤተክርስቲያኒቱም ሕጋዊ ዕውቅና አግኝታ እንድትንቀሳቀስ አሜሪካ ዩክሬንን ሳታስገድዳት ቀርም ተብሏል። በሩሲያ ቋንቋ ማውራት ከማስጠየቅ አልፎ እስከ ማሳሰር እስከ ማንገላታት ደርሶ ነበር። እናም ይህ ነገር እንዲቆም አሜሪካ በምክረ ሐሳብ ደረጃ ለዩክሬን
አቀብላታለች ነው የተባለው። በሰነዱ አማካኝነት ምናልባት በህዳር ወይም በታህሳስ ወር አካባቢ ስምምነት እንዲፈረም አሜሪካ እየገፋች ነው ይላል የፖለቲኮ ዘገባ። ከሩሲያ በኩል እስካሁን ይፋዊ የሆነ ምላሽ አልተሰጠም። ዩክሬንም በዚህ ጉዳይ ላይ የተናገረችው የለም። ይሁንና የሰላም ስምምነቱ በመገናኛ ብዙሃን አካባቢ ሾልኮ መውጣቱን ተከትሎ አሜሪካ የጦር አዛዦቿን ወደ ዩክሬን ልካለች። በሰላም ጉዳይ ሊመክሩ ወደ ኪየቭ አቅንተዋል ስትልም አረጋግጣለች። የፔንታገን ቁልፍ ባለስልጣናት ወደ ኪየቭ አቅንተው ዜሌንስኪን ጨምሮ የተለያዩ ባለስልጣናትን እንደሚያናግሩ ታውቋል። ከጦሩ ኃላፊዎች መካከል አንደኛው ዳን ድሪስኮል ኪየቭ መግባታቸው የተረጋገጠ ሲሆን ከዩክሬኑ ፕሬዝዳንት ጋር እንደሚያወሩ ተሰምቷል። እርሳቸውም ብቻቸውን አይደሉም። ሌላኛው የጦር አዛዥ ጀነራል ራንዲ ጆርጅ አብረዋቸው ተጉዘዋል ሲል የጦሩ ቃል አቀባይ ኮሎኔል ዴቪድ በትለር ይፋ አድርጓል። በአሜሪካ ጦር የአውሮፓን ቀጠና የሚያስተባብሩት ጀነራል ክሪስ ዶንሆም ከልዑካን ቡድኑ መካከል አንደኛው ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው ዙር ወደ ዋይት ሃውስ ከገቡ በኋላ ከፍተኛ የጦር አመራሮቻቸውን ሲልኩ ይህ የመጀመሪያው ነው ተብሏል። ከልዑካን ቡድኑ መካከል አንደኛው የሆኑት ድሪስኮል የዩክሬኑን የመከላከያ ሚኒስትር ዴኒስ ሺምሃልን ማነጋገራቸውም ታውቋል። የመከላከያ ሚኒስትሩ ዋሽንግተን ለኪየቭ የምታደርገውን የጦር መሳሪያ ድጋፍ አድንቀዋል። 105 ሚሊዮን ዶላር አካባቢ የሚያወጡ የፓትሪዮት የአየር መከላከያ ስርዓት ግብዓቶችን ስለላካችሁልን ከልብ እናመሰግናለን ያሉት የመከላከያ ሚኒስትሩ የጦር ድጋፉ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ይሁንና በዋናነት እነዚህ ከፍተኛ የፔንታገን ባለስልጣናትና ጀነራሎች ያመሩት ኪየቭን ተጨማሪ የጦር መሳሪያ እናስታጥቅሻለን ለማለት ብቻ ሳይሆን የሰላም ስምምነቱን በተመለከተ ቁርጥ አድርጋ እንድትፈርምበት ለማናገር ነው ተብሏል። አሜሪካ ኔቶ የሚባል ተቋም ውስጥ አልገባም ብላ ዩክሬን እንድትፈርም ሐሳብ እንዳላትም ታውቋል። በሌላ በኩል ለዩክሬን ነገሮች ተደራርበውባታል። አፍቃሪ ዩክሬን የነበሩት የትራምፕ አስተዳደር ባለስልጣን ስልጣን ሊለቁ እንደሆነ ተነግሯል። ኪዝ ኬሎግ የዩክሬን ልዩ ልዑክ ሆነው ከአሜሪካ ተልከው የተለያዩ መልእክቶችን ሲያደርሱ ቆይተዋል። እንደ ሮይተርስ ዘገባ ሰውየው በቅርብ ጊዜያት ውስጥ ከስልጣናቸው ይነሳሉ። ምክንያቱም ከተሾሙ 1 ዓመት ሊጠጋቸው ስለሆነ ከ1 ዓመት በላይ ደግሞ የልዩ ልዑክ ቦታን ይዘው መቆየት የሚችሉት በሴኔቱ ሕጋዊ ድጋፍ ስለሆነ እዚህ ላይ ይብቃኝ ብለው ሊለቁ እንደሚችሉ ነው ሮይተርስ የዘገበው። ይሁንና መልቀቃቸው እንደተጠቀሰው ከጊዜ ገደብ ጋር ብቻ የተገናኘ አልመሰለም። ምክንያቱም ሰውየው አፍቃሪ ዩክሬን በመሆናቸው ለዩክሬንም ስስ ልብ ስላላቸው ከትራምፕ ሰዎች ጋር በቀላሉ መግባባት ባለመቻላቸው ነው ተብሏል። በተለይ የትራምፕ ልዩ ልዑክ እና የቀኝ እጅ የሆኑት ስቲቭ ዊትኮፍ ከኒህ ሰው ጋር እንደማይስማሙ ተነግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ዋይት ሃውስ በመጡ ሰዓትም በትራምፕ ዙሪያ አልታዩም ነበር። ብዙዎች የዚህ ጉዳይ ዋናው ምንጭ አለመግባባት ነው ይላሉ። ኬሎግ እንደሚናገሩት ዩክሬን ደካማ ሆና ድርድር ማድረግ የለባትም። እናም አስፈላጊውን ድጋፍ ማድረግ ያስፈልጋል፣ ሩሲያ ላይም መጠነኛ ጫና መፍጠር ያስፈልጋል የሚል እምነት አላቸው። እነ ስቲቭ ዊትኮፍ ግን ነባራዊውን እውነታ በሚገባ ስለሚረዱ ሩሲያን በመጫን የሚመጣ አንዳችም ፋይዳ ስለሌለ ኬሎግን እንደሚጫኗቸው ዘገባው አትቷል። ዩክሬን ግዛቶቿን ትስጥ በሚለው ጉዳይም እንደማይስማሙ ተነግሯል። ቮሎዲሚር ዜሌንስኪም ዩክሬን ግዛቷን አሳልፋ አትሰጥም የሚል የጸና አቋም እንዳላቸው በተደጋጋሚ ተናግረዋል። ይህንን ንግግራቸውን በተግባር ይገፉበታል የሚለውን ጉዳይ በተመለከተ ግን በቀጣይ የሚታይ ይሆናል። እውነታው ግን ለእርሳቸው የሚስማማ አልመሰለም። ይህ እንደተጠበቀ ሆኖ ቴሌግራፍ ያወጣው ዘገባ ደግሞ የአውሮፓ ሕብረት ከጉዳዩ ተገልያለሁ ብሏል። ቴሌግራፍ ቃል በቃል የአውሮፓ ሰዎች በዚህ ጉዳይ ላይ ጨለማ ውስጥ ተጥለናል ብለው ያስባሉ ይላል። የዩክሬንም የአውሮፓን ባለስልጣናት ትራምፕ ምን እያሰቡ እንደሚገኙ፣ የሰላም ስምምነት እቅዳቸው ዝርዝር ምን እንደሚመስል እንደ አጋር አልተሰጠንም በሚል ኩርፊያ ላይ መሆናቸውም ታውቋል። እንደ ቴሌግራፍ ዘገባ ዩክሬን ከመረጠቻቸው አጋሮች ጋር የጸጥታ ስምምነት ልታደርግ እንደምትችል አስቀምጧል። አሜሪካም አውሮፓም ይህንን ስምምነት ሊሰጧት ይችላሉ ተብሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ፊታቸውን ወደ ሱዳን ሊያዞሩ እንደሆነ ተናግረዋል። እስካሁን አላየኋትም ያሏትን ካርቱም የሚያዩበት ዋና ምክንያት ደግሞ ሳውዲ አረቢያ መሆኗ ተሰምቷል። ከሰሞኑ ወደ ዋሽንግተን ዋይት ሀውስ አቅንተው ከትራምፕ ጋር የተለያዩ ስምምነቶችን የተፈራረሙት የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ትራምፕን በዚህ ጉዳይ ላይ አሳምነዋል ነው የተባለው። ቀደም ሲል ሚድልስታ ይዞት የወጣው ዘገባ ሰውየው ወደ ዋሽንግተን የሚያቀኑበት አንደኛው ምክንያት ይህ የሱዳን ጉዳይ እንደሆነ መዘገቡ የሚታወስ ነው። ታዲያ ቢን ሰልማን ሀሳባቸውን ሳይቀይሩ ትራምፕን በሱዳን ጉዳይ አነጋግረው የሱዳንን ጦርነት እናስቁመው ብለዋል። ትራምፕም እስካሁን ትኩረት አላደረግኩበትም ነበር፣ የሳውዲው አልጋ ወራሽ ጠየቀኝ፣ እናም አሁን በሱዳን ላይ እንሰራለን ብለዋል። የሱዳን ብሔራዊ ጦር አዛዥ የሆኑት አብዱልፈታህ አልቡርሃን ከመሐመድ ቢን ሰልማን ጋር በስልክ በነበራቸው ቆይታ እባክህ ወደ ዶናልድ ትራምፕ ዘንድ ስትሄድ ትራምፕን አሳምንልኝ፣ የተባበሩት አረብ ኤምሬትስ አርኤስኤፍን ወይም ፈጥኖ ደራሽ ኃይሉን እንዳትደግፍ ወትውትልኝ ብለው ጥያቄ ማቅረባቸው ይታወሳል። መሐመድ ቢን ሰልማንም ግድ የለም አድርገዋለሁ ብለው ቃል ገብተውላቸው ነበር። ቃላቸውን ጠብቀው ለትራምፕ ተናግረው ትራምፕም እሺ በሱዳን ጉዳይ ላይ እንሰራለን ብለዋል። ቀንደኛ የአሜሪካ አጋር የሆነችው ለእስራኤል እውቅና የሰጠችው የተባበሩት አረብ ኤምሬትስን በቀላሉ መጫን ግን ከባድ ይሆናልና ለትራምፕ ብርቱ የቤት ሥራ ተጥሎባቸዋል ተብሎ እየተገመተ ይገኛል። ምንም እንኳን በተባበሩት አረብ ኤምሬትስ ላይ ተጽዕኖ ማሳረፍ ትራምፕ ቢቻላቸውም። በመጨረሻም ትራምፕ አዲሱን የኒውዮርክ ከተማ ከንቲባ ተመራጭ ዞህራን ማምዳኒን ሊያገኙ እንደሆነ አረጋግጠዋል። በኦቫል ኦፊስ ንግግራቸው ይደረጋል ተብሎም እየተጠበቀ ይገኛል። ኮሚኒስት ብለው ሲያጣጥሏቸው የነበሩትን ዞህራን ማምዳኒን ለማግኘት አሁን የተገደዱበት ምክንያት የፌዴራሉ መንግስት ለከተሞችና ለተለያዩ ግዛቶች በጀት የሚሰጥበትን መንገድ ለመነጋገር ሊሆን እንደሚችልም ታውቋል። ትራምፕ ዞህራን ማምዳኒ ከተመረጠ ኒውዮርክ የፌዴራል በጀት አታገኝም ብለው ማስጠንቀቃቸውም የሚታወስ ነው። አሁን ግን በህዝብ ምርጫ የተመረጡትን ሰው የግድ አክብረው አብረዋቸው መስራት አለባቸውና ማምዳኒን ወደ ዋይት ሀውስ ጠርተዋቸዋል። ውልደት ዩጋንዳ፣ ዝርያ ከህንድ ቢሆኑም ማምዳኒ የኒውዮርክ ከተማ ከመሆን ወደ ኋላ አላሉም። 2018 ላይ ነበር የአሜሪካ ዜግነት ያገኙት። ይሁንና ይህም ኒውዮርክን ከማስተዳደር ወደ ኋላ አላደረጋቸውም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ እንዲሁም የፈጣን ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።